ዛሬ እንግዲህ መጥቼላችኋለሁ። ላይክ አድርጉ። ይሄን ቪዲዮ እስከ መጨረሻ አይታችሁ ኮሜንት ጻፉ። ከነዚህ ከምናምን ዩቲዩበሮች አስወጡኝ እባካችሁ። ዛሬ በቃ እባካችሁ ነው የመጣሁት። እኔ በጣም ነው ያስጠላኝ፣ በጣም ነው የደበረኝ። እንደኔ የደበራችሁ ፋፊ አረ እነዚህ ሰዎች ቆርጠሽ አታምጪ የምትሉ ካላችሁ እንደኔ ምርር ያላችሁ ያስጠላችሁ። እኔ አልሰራሁም። በማታው ቪዲዮ አይታችኋል። ምኑ ይሰራበታል? የሩታን ያሁን የፍቅርና የአብርሽ ቪዲዮ ሚዲያ ላይ ተቆርጦ የሚመጣ አይደለም። እንደ ሰብአዊነት ከሆነ ሙስሊም ክርስቲያኖቹ በእውነት ነው የምላችሁ ያ ቪዲዮ ሰው የሚያው አይደለም። ስለዚህ ያን ቪዲዮ መስራት አልፈለኩም። ዛሬ ሲፈታ ባለ ቪዲዮ መጥቻለሁ። ላይክ፣ ሰብስክራይብ፣ ሼር አድርጉ። ይሄን ቪዲዮ እስከ መጨረሻ አይታችሁ አበረታቱ። በጣም ደስ የሚል ቪዲዮ እንግዲህ ሻራ ላይ እንደዚህ ቁጭ ብዬ ፋፊ እንግዲህ ዱባይን እየቃኘሁ ነው። አያችሁ አይደለ? ላይክ ሰብስክራይብ አድርጉ። ላይክ ሰብስክራይብ አድርጉ። ፋሚሊ ላይክ አድርጉ። በጣም አሪፍ ቪዲዮ ነው የምንሰራላችሁ ብዬ አስባለሁ። እንደምታዩት አያምርም? በጣም ነው የሚያምረው። ላይክ ሰብስክራይብ እያደረጋችሁ ውዶቼ፣ ምርጥ ቦታ ላይ ነው ያለሁት። ቦዳ ቦዲ ምናምን እንደምታዩት አያምርም? ፋሚሊ አትታይም አንቺ? ላይክ እያደረጋችሁ ፋሚሊ ላይክ ላይክ ፋሚሊ እንደምታዩት እንግዲህ አሎ ሁኔ ተቀመጥኩት። ላይክ ሰብስክራይብ እያደረጋችሁ እንግዲህ ከአሽቃባጭ ዩቲዩበሮች አውጥታችሁ ሲኔንም በራሴ ሙድ እንዲመጣ ሰብስክራይብ አድርጉኝ፣ አበረታቱኝ። የሚሰራ ቪዲዮ እና የማይሰራ ቪዲዮ ለይተን እንወቅ። የሚታይ ነገርን ለይተን ማወቅ አለብን። ዘር አይደለን። በነገራችን ላይ ሁላችንም አውቀን እያጠፋን ነው ራሳችንን ቢዚ የምናደርገውና እስ ላይ ካደርጉ ይሄን ቪዲዮ ከመጨረሻው በእውነት አምላችሁ ኮሜንት ጻፉ። ሁልጊዜም ከሴት ጎን መሆን ያስደስተኛል። ከሴት ጎን ቆማችሁ አበረታቱና ማለት ፈልጋለሁ። That's
ደስ ይለኛል። ስርዓት የሚባል ነገር አልፈጠረብሽ። እንዴት ነው የምትቀልጃለሽ? ፍቅር ደህናነሽ? አትመስይም። ኧረ በስመ አብ ባደረኩ ቁጥር ሰው ላይ እዚህ መቀመጥሽ ምን ጥቅም የለውም። ምንድን ነሽ አንቺ? ምንድነሽ ነው የምትቀመጪው? ለመጨመላለቅ እንዳመቻችሁ ነው ያስገባችሁ። ይቅርታ እንደፈለጉ ነው። ጣትን ሰው ላይ አትጠቁም። ልቀቂ ብላ እንዳትነካኝ እንዳትነካኝ ኳልጌ እዚህ ሜድለን ደግሞ መሳጠረው የልጅነቴ ፍቅር ለማግኘት ከማንም ጋር ሳልመሳጠር በራሴ ስትራቴጂ ነው የማገኘው። ያሆነ ልጅቷን የጠራሻት ሩታን ምክንያት የርሜዳን የጠራሽበት ምክንያት ለምንድን ነው? ሁለቱም የኔ እንደሆንክ እንዲያውቁ ስለፈለኩ የኔ እንደሆንክ እንዲያውቁ ስለፈለኩ ነው። ምን ነው ለዛ ጠራሻቸው? ግራ ይገባኛል። አንተ እንደዚህ ፎቶ ነው እያናገርከኝ ለምንድን ነው? ብለናል። ዛሬ እንግዲህ ጻዳ ባለ ቪዲዮ በምርጥ ቪዲዮ መተናል። ላይክ እያረጋችሁ ኮሜንት እየጻፋችሁ እንድታበረታቱኝ በትህትና ጠይቃለሁ። ውድ ፋሚሊዎቼ ዛሬ የመጣሁት እንግዲህ በሐቂቃ ቦታ ሚሪንዳ ይዘናል፣ ቺፕስ ይዘናል፣ ውሃ ይዘናል። እንደምታዩት ያው በአቅማችን ማለት ነው ዘና ለማለት ላይክ ሰብስክራይብ እያደረጋችሁ ይሄን ቪዲዮ እስከ መጨረሻ እያያችሁ ስለ እንደምታበረታቱ ባለሙሉ ተስፋ ነኝ ማለት ነው። ዛሬ እንግዲህ ያው እየበላን እየጠጣን እናወራለን፣ አንዳንዴ ልባችን እንነጋገራለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ እንግዲህ በመጣንበት ፓርት ዘና በሚል ቪዲዮ ነው። እስቲ ላይክ አድርጉ። እስቲ እውነት ከሐራም ዩቲዩበሮች አስወጡ። በቃ አጀንዳ ያስቀይሩኝ። እናንተ ትችላላችሁ። የእናንተ ሳላያችሁልን ከነዚህ ከቆሻሻ ዩቲዩበሮች ለመውጣት በጣም ብዙ መስዋዕት ያስከፍላል። በእውነት ነው የምላችሁ። በሌላች ስሪ ፋፊ በብዙ ዩቲዩበሮች ስሪ የምትሉ እህቶች አላችሁ። ሁሉም አንድ ናቸው። በአሁኑ ሰዓት እርሜ ለአብርሽና ለሩታ በትዳር ተጨማለቁብን። ሩታ እንኳን ሳትሆን አብርሽ ነው። ነገር ግን ሁሉም ዩቲዩበሮች አንድ አይነት አይዲያ በጥንቁልና ይገባሉ፣ በዝሙት በአልጋ ላይ ይገባሉ፣ በትዳር የድሮ ጓደኛ እያሉ ይመጣሉ። በጣም ተበላሽቷልና አንዱ ከነዚህ እንደወጣ እናንተ ሲዱ አድርጉልኝ። እኔ በትትና ነው የምጠይቃችሁ። በእውነት ነው የምላችሁ። እኔ እችላለሁኝ፣ መስራት እችላለሁ፣ በጣም ብዙ ነገር ማድረግ እችላለሁ። ነገር ግን እይታ ታልኖረው ከነሱ አጀንዳ እንደወጣ እናንተ እይታ ከሌለኝ እነሱ ነው የማመጣው። ለምን ዞሮ በእነሱ ነው እኔ የምሰራውና ማለት ነው። መዳም ቤት ሆኜ እና አብርሽና ሩታ ተፋቱ፣ ተለያዩ፣ ተታረቁ ምናምን እያልኩኝ እስከ ዛሬ ሰርቻለሁኝ። ዛሬም ከነሱ አጀንዳ እንደወጣ ባካችሁ ከሐራም አውጡኝ ነው የምለው። ሐራም ነው በቃ እነሱ ማየት፣ እነሱ ተከታይ መሆን በእውነት ነው የምላችሁ በጣም ነው የሚያሳፍረውና ቪዲዮ አይቼ አይደለም እኔ ዛሬ እየሰራሁ ያለሁት። እኔ ሩታን እስከ መጨረሻ ለመገደፍ በጣም እወዳታለሁ፣ አደንቃታለሁ። ንግግሯም ስነ ምግባሯ ይመቸኛል። ነገር ግን አሁን በሚደረገው ድርጊት እዛ ውስጥ እጇ ያለበት እሷ እዛ እየገባች እየወጣች ከሆነ ከነሱ ምን ተሻለች? በእውነት ነው የምላችሁ። እሷ እንዲያው በሌላ በራሷ እንድትመጣ እናንተም ኮሜንት ትጽፉ አበረታቱኝ። እኔ ቤት እህቶቿም ይመጣሉ። ብታይዝራይ ተቦሪስ በነገራችን ላይ በላይ በኔ ቤት ነው አጀንዳ የሚወስዱት። አጀንዳ ለምን ዛሬ ፋፊ አልገባሽም? ለምንድን ነው እኛ እኮ ዩቲዩብ ላይ በቴሌቪዥን እንዲህ ያሽከረከን ካንቺ ቤት ነው የምናያቸው የሩታና አብርሽን ወደንሶች የሚሉ በጣም ብዙ አሉና በእውነት ነው የምላችሁ። እስቲ ላይክ አድርጉት ይሄን ቪዲዮ፣ ላይክ ሰብስክራይብ እያደረጋችሁ ቪዲዮአችን እስከ መጨረሻውልን። ዛሬ እንደምታዩት ፈታ ባለ ቪዲዮ እንግዲህ በስሬ ምን አለ አንድ ምስኪን ብቻ በላይ ያለ ሰላም ያለው ቦታ ነው። እስቲ ላይክ አድርጉ። በእውነት ነው የምላችሁ በጣም ደስ የሚል ቦታ ነው ያለሁት። ከምንም በላይ ላይክ ሰብስክራይብ አድርጉ። እናንተ የሰው ልጅ ከሰራ የትም ይደርሳል። እንደምታዩት በጣም የሚያምር ቦታ ሰብስክራይብ እያደረጋችሁ አያችሁ። መሀል አስፋልት ላይ ነው ያለሁት። ፋፊ አፈሪም እንዴ እርዝቅ ሚነላህ ነው። የሰው ልጅ በፍራት አይሆንም። እንደምታዩት በጣም ደስ የሚል ቦታ ላይ ነው ያለነው። ላይክ አድርጉ፣ ላይክ አድርጉ፣ ላይክ ሰብስክራይብ እያደረጋችሁ አትገኙ ሆነ
ላይክ እያደረጋችሁና አበረታቱኝ ማለት ነው ውዶቼ ማሮቼ የኔ ምርጥ ፋሚሊዎቼ። ያው ላሳያችሁ ብዬ አንቀሳቅሼው ነው ካሜራማን የራሴ ስለሆንኩኝ ተንቀሳቅሶ ነው። ላይክ አድርጉት እስኪ ይሄን ቪዲዮ እስከ መጨረሻ አይታችሁ አበረታቱ። ሩታ በራሷ ትምጣ የምትሉ ኮሜንት ላይ በእውነት ነው የምላችሁ። እኔ አሁን ዛሬ የሚለቀቅ ቪዲዮ ሊኖር ይችላል የተቆረጠ ቪዲዮ፣ ነገር ግን በእነሱ መምጣት አልፈልግም፣ በዩቲዩበሩ መስራት አልፈልግም። እባካችሁ በራሴ አጀንዳ እንድመጣ ዘና ያለ ቪዲዮን ተፈለጋችሁ ኮሜንት እየጻፋችሁ ፋፊ አው እነሱን አታምጭብን የምትሉ ኮሜንት ጻፉልኝ። በእውነት ነው የምላችሁ። እኔ በጣም ነው የመረረኝ፣ በጣም ነው ያስጠሉኝ። እስከዛሬ አብርሽና ሩታ ባልና ሚስት ናቸው፣ የሚዲያ ድምቀቶች ናቸው፣ ይችላሉ፣ ማሻአላ ናቸው እያልኩት ሰራ የኖርኩ ሴትዮ ዛሬ ላይ ግን አንዷን አላምጦ አንዷን እየተፋ አንዷን እየያዘ አንዷን በቃ እንደፈለገ ሲያደርጋቸው ሴቶቹን በአደባባይ ማየት ለድራማም ይሁን ለምንም ይሁን ሴቶች እየተላመጡ እየተተፉ ስለሆነ በሚዲያ ላይ ግዴታ ምን ማድረግ አለብን? እኛ መተው አለብን። እይታ ብንቀንስ እኛ ባናያቸው እንደዛ አይዘላዘሉም ብዬ አስባለሁና ላይክ አድርጉ። በእውነት ነው የምላችሁ የኛ እይታ ነው። አሁን እኔ ጥሩ ቪዲዮ ስሰራ ብታውኝ እንደዛ አሁን ብታውኝ ይሄንን እቀጥልበታለሁ። ነገር ግን እይታ ከሌለኝ እነዛን ጨምላቃ ቪዲዮ እያመጣሁኝ ላይክ እያደረጋችሁ አይዞሽ አብሽሪ አው ምናምን ስትሉ እየባሰ ነገሮች እየባሱ ነው እየሄዱ ያሉት። በእውነት ነው ወጣት እየተበላሸ ነው። እናንተ በትዳር ላይ ትዳር ሲገርመን ዛሬ ደግሞ አንዷን እንኳን ፍቅሯን በደንብ ሳይቀበል ሌላ ሴት እያመጣ ይሄ ምንድነው የምንማረው ከነዚህ? ታማኝነት ማለት ምን ማለት ነው? እናንተ ግን በእውነት እኔ አንዳንድ ጊዜ እኮ ይገርመኛልና ወላይ ክርስቲያን ወገኖችም ሄድበት ጀግና ነህ ትላላችሁ። አሁን አበጋዝም ጀግንነቱ ምኑ ላይ ነው? ለኔ ጀግና አይደለም። ጀግና ማለት ለትዳርና ለቤቱ ለልጁ ለቤተሰቡ መስዋዕት ከፍሎ የሚኖር ነው ጀግና ማለት። እኔ ጀግና በነገራችን ላይ የመዳም ቅመሞች በመዳም ቤት ሆነው ብዙ ነገራቸውን ደብቀው የሚኖሩ ስቀው የሚያሳልፉ የመዳም ቅመሞች ናቸው ለኔ ጀግና። ዩቲዩበር ጀግና አይደለም ማለትም እነሱ ለይታ እንጂ ለሰው ስነ ምግባር የማይጨነቁ ሆዳም እንደሆኑ ስላየው በእውነት ነው የምላችሁ። ግን እናንተ እንደዛ ስንል ይሄን አታውንም፣ ይሄ ስራ ፈቻ እንጂ ስራ አጣሽ መሰል ምናምን ትላላችሁ። አይደለም ይሄ ቪዲዮ የሚጫነው በጣም ብዙ ማህበረሰብ ያበላሻል። እኛ የምናየው ቪዲዮ በጣም ብዙ ሰውን ያበላሻል። በእውነት ነው የምላችሁ በጣም መጥፎ ቪዲዮ ነው እየተለቀቀልን ያለው። እዛው ሄደን ግን ላይክ ባረግ ነው እኛ ሳት ነው የምንጎርሰው ማለት ነው። ጥሩ አይደለም። እስከዛሬ ያው ባልና ሚስት ናቸው፣ ፍቅረኛሞች ናቸው፣ ነገ ባልና ሚስት ይሆናሉ። ብዙ ነገሮች ሰርተናል። ዛሬ ላይ ግን እኔ እንደዛ ለመስራት ሙራኑ የለኝም። በእውነት ነው የምላችሁ በጣም ሙራን አጥሮኛል ለራሴ። ለምን ብትሉ የሰው ልጅ ጥሩ ነገር ሲሰራ ታበረታቱታላችሁ፣ መጥፎ ሲሰራ ግን ሁሉንም ሄድበት ትችላለህ ማለት አልችልም። ሰው ነኝ እኔ። እንደ ሰው ይደክማል ነው ያስጠላል። ሰብአዊነት ያልሞላው ቪዲዮ ሲሆንባችሁ በጣም ነው የሚያስጠላችሁና ከምንም በላይ ያስጠልቶኛል ማለት ነው። እንደኔ ያስጠላችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮአችሁን እያያችሁ አበረታቱ። እኔ በጣም ነው የማከብራችሁ። እናንተ ያው ዛሬ ላይ ዩቲዩብ ተከፋይ ያደረጋችሁ እናንተ እስከሆናችሁ ድረስ ፋፊ እንዳክጂን ያላችሁም አላችሁ። አሳድገን ነው እነሱ የከዱን ዛሬ ላይ ተበላሽቱ። አንቺም እንደነሱ ነሽ የምትሉ አላችሁ። እኔ ግን እንደዛ አይደለም ማለት እኔ ለወጣቶች በእውነት ወፋ ሰብሬ እዚህ ሚዲያ ላይ መገኘት አልፈልግም። እውነተኛ ትዳርና እውነተኛ ህይወት ነው ብዬ ነው እንጂ ዩቲዩብ ከፍቼ የምሰራው እስከዛሬ እንደዚህ የተንዘላዘሉ መሆናቸውን ባቅ ኖሮ እኔ ባብሽና ብርታ አልሰራም ነበር። በእውነት ነው የምላችሁ። ግን እውነተኛ ህይወት ያስተምራል። ትምህርት ለምትሉ ለትዳር መስዋዕት መክፈል ይሄ ጀግንነት ነው። ከቆሻሻ ህይወት ለማውጣት ባሏን ብዙ ነገሮች ትጥራለች። የለመደበት ወንድ ግን ራሱ ካልቀየረ በቀር ሰው አይቀይረውም፣ ሚስት አትቀይረውም። አንዳንዱ ሴቶችም አላችሁ እኛ ቀይረን እኛ ጥሩ ሰው እናደርገዋለን፣ ሰነፍም ቢሆን ባለጌም ቢሆን ዘልዛላም ቢሆን የምትሏላችሁ ነው። ወንድ ልጅ ካልፈለገ በቀር ህይወቱን መቀየር አይፈልግም። ይሄን እየመረራችሁ አሉት። በእኛ ጭሆት በእኛ ምክር እኛ ምን ጥሩ ሆነን አበደን ወንድ ልጅ አይቀየርምና ራሳችሁን እንዳታጡ ለማለት ፈልጋለሁኝ። እሺ ላይክ፣ ሰብስክራይብ፣ ሼር አድርጋችሁ ቪዲዮአችሁን እስከ መጨረሻውልን የኔ ምርጥ ፋሚሊዎቼ እኔ በጣም ነው ማከብራችሁ። አበረታቱ ለማለት ፈልጋለሁ ማለት ነው። ሚዲያ ላይ ግን እንደዚህ ውጭ ላይ ቪዲዮ መስራት በጣም ከባድ ነው። እሺ ከወዲያ ከወዲህ ማለት
ዛሬ መጀመሪያ ይመስለኛል እንደዚህ ቁጭ አድርጌ መቀረብ አደባባይ ላይ። እስቲ ይሄን ቪዲዮ እንደማንኛውም ሰው እይታ አምጡና እስቲ እኔም ከመዳም ቤት አውጡኝ፣ ከስራ ማጣት አውጡኝ። በቃ በእውነት ነው የምላችሁ። ይሄ ሁሉ ድራማ የሚሰራው ለብር አይደለም። እኔንም እስቲ ለብር እስቲ ላይክ አድርጉት። ጀምሩ ላይክ እያደረጋችሁ እስከ መጨረሻ ቪዲዮ አይታችሁ ፋፊ ትቻያለሽ አብሽሪ ከነዛን ቆሻሻ